በዚህ ቪዲዮ አማርኛ የመጀመሪያ ፊደላቶችን፣ ሁለተኛ ፊደላቶችን እና ሶስተኛ ፊደላቶችን እንዴት እንደምናነባቸውና በቀላል መንገድ እንዴት እንደምትለዩዋቸው አሳያችኋለሁ። በግል ከማስተምራት ልጅ ጋር ዛሬ አራተኛ ቀኗ ነው የምትማረው ማለት ነው። ስለዚህ ስለሷ ማስተያየት ትሰጣላችሁ። እስከመጨረሻው በመከታተል በደንብ እናንተም እዚሁ ላይ መለማመድ ትችላላችሁ። ሌላው የምስራች አማርኛ መማር የምትፈልጉ በግሩፕ ምዝገባ ጀምረናል። ስለዚህ ሁላችሁም መማር ከፈለጋችሁ ሰዓት ከጧት አካባቢና ከምሽት አካባቢ በቀን 2 ሰዓት በመስጠት የሚመቻችሁን ሰዓት እናንተ በመረጣችሁት ሰዓት አቬሬጁ አብዛኞች ልጆች በተመቻችሁ ሰዓት እንወስናለን። ዛሬ ስንተኛ ቀናችን ነው? ሶስተኛ ነው? አራተኛ? አራተኛ ቀናችን ነው ዛሬ። ከዚህ ላይ ዛሬ ቃላቶችን ልምምድ እናደርጋለን። ምናልባት እዚህ ጋር የባለፈዎች ናቸው ግን ደግሞ እየተጨመረባቸው ነገር አለ ማለት ነው ወደ ታች። ስለዚህ በደንብ እናነባለን፣ እንለማመዳለን። የመጀመሪያውን ስታነብልኝ ለመነ ይህንን ያነበብነው ቃል ነው ማለት ነው። ነገር ግን ሁለተኛ ላይ ደግሞ የጨመርነው ነገር ስላለ ይሄንን ታነብልኛለች። ኦኬ ሌላ ተጨማሪ ሳይሆን አንዷን አነስ ይችኛዋን በሌላ ተካናት። ተመልከች፣ አሁን ሁሉንም የቀየርነው የት ላይ ነው? ሶስተኛ ላይ ያሉትን ፊደላቶች ነው። ኦኬ ተመሳሳይ አይደሉም አይደል? እነዚህ ስለዚህ ሁለተኛውን እንዴት ልናነበው እንችላለን? እቺ ፊደሏ ነ የነበረችዋ ማን ሆነች? ኑ አይደለ? አሁን መያዝ ያለብሽ ነገር ካሁን ከሀ እስከ ፐ ሙሉዎችን ተመረሻል፣ ይዘሻቸዋል አይደለ? አዎ ሁለተኛ ለምን ነው? ስለዚህ ሁለተኛ ላይ ስናደርጋቸው ከሀ እስከ ፐ ያሉ ፊደላቶችን ከጎን ላይ ቅጥያ ስናደርግባቸው ምን ይሆናሉ? ሁለተኛ ድምጾች። ለምሳሌ ሀ ለ ይኸው፣ ከዛ ሀ እንጻፈ እዚህ ጋር ምሳሌዎችን ለማሳየት ያክል ነው። ከዛ መ፣ ከዛ ሰ እንደዚህ ያደረግን ከጻፍን በኋላ ከዚህ ላይ ምን እንጨምራለን? ለምሳሌ ከሀ ላይ ይኸው ቅጥያ ጨመርን፣ ማን ሆነ? ሁ ሆነ ማለት ነው። ከለላይ እንደዚህ ጨመርን፣ ማን ሆነ? ሉ ሆነ። ከሀመርኋ ወይም ከሀሌ ይኸው እዚህ ጋር ጨመርን፣ በቀኝ በኩል ቅጥያ ጨመርን፣ ማን ሆነ? ይሄ ሁ ሆነ ማለት ነው። ከዛ ከመለይም እንደዚህ ስንጨምር ምን ይሆናል? ሙ ይሆናል ማለት ነው። ከዛ ከሰላይ ስንጨምር እንደዚህ ሱ ይሆናል ማለት ነው። ሱ ይሆናል። ከዛ አሁንም እንጽፋለን ሀ ለ ሀ ሀ መ ሰ። እሺ አሁን እነዚህን ደግሞ ምን ማድረግ እንችላለን? እነዚህን ቅርጽ የመጀመሪያዎቹን ተጠቅመን ወደ ሶስተኛ መቀየር እንችላለን ማለት ነው። ሶስተኛ ፊደላቶች ለምሳሌ ሶስተኛ ፊደላቶችን ደግሞ ይኸው ሃን እንደዚህ እግር እናወጣላትና ከታች እግሯ ላይ እንደዚህ እንጨምርላታለን። ለን ባለችበት እንደዚህ እንጨምርላታለን። ሃን እዚህ ላይ እንደዚህ እንጨምራለን። አሁንም መን እንደዚህ እግር እናወጣና እንደዚህ እንጨምርላታለን። ሰንም በተመሳሳይ እግር ከሌላቸው በቀኝ በኩል እግር እናስረዝምላቸዋለን። ካላቸው ደግሞ ዳይሬክት ከእግራቸው ላይ ብቻ በመቀጠል አሁን ስንተኛ ድምጾችን መሰረትን ማለት ነው? ሶስተኛ ላይ ድምጾች ስናነባቸው ሂ፣ ሊ፣ ሂ፣ ሚ፣ ሲ ብለን እናነባቸዋለን። ይህኛው ማን ነበር ያለው? ሁ፣ ሉ፣ ሁ፣ ሙ፣ ሱ እዚህ ላይ ማለት ነው። ስለዚህ በዚህ ምሳሌ መሰረት ዛሬ ቃላቶችን እናነባለን ማለት ነው። ግልጽ ነው አይደል? አሁን ያሳየውሽ። ምክንያቱም አሁን በባለፈውም ብዬሻለሁ የመጀመሪያ ፊደላቶችን ከያዝሽ ከዛ ሁለተኛ እና ሶስተኛ ላይ ስንሄድ ቴክኒካል የምትይዥው ነገር ነው እንጂ የምትሸመድጀው ነገር አይደለም። ምክንያቱም
ሁለተኛ የሃ ሁለተኛ ሁ የሚባለው ድምፅ የተመሰረተው ከማን ቃል ነው ማለት ከማን ፊደል ነው? ከሃ ከመጀመሪያው ሃ ስለሆነ ምንም የሚከብድ ነገር የለውም ማለት ነው። ሶ ሌትስ ቢግን ወደ ምንባባችን። ስለዚህ ሁለተኛው ላይ ማን ብለሽ ነው ያነበብሽው? ለመ ኑ ለመ ኑ። ኦኬ ሶስተኛውን አሁን እዚህ ጋር ትርጉም ምናምን ላይሰጥ ይችላል። ትርጉም እንዲሰጥ ሳይሆን ለማንበብ ልምምድ ስለሆነ ትርጉም እንዲሰጥ መጨነቅ የለብሽም። እስከዚህ ተመሳሳይ ነው አይደለ? እስከዚህ ተመሳሳይ ነው። ለመ ትያለሽ። ከዛ ይችኛዋ ማለት ደግሞ መጀመሪያ ይሄው ለመኒ ኤግዛክትሊ። በጣም ጥሩ። ልክ እንደዛ እንድትይ ነው የምፈልገው። ምክንያቱም መጀመሪያ ነን ጻፍነን፣ ከዛስ ምን አደረግን? ከታች ከግሯ ላይ እንደዚህ ጨመርን። ያ ማለት ሶስተኛ ላይ ያሉ ድምጾችን በእንደዚህ ስለምንጽፋቸው ማለት ነው። ለመኒ ብለን ማንበብ እንችላለን። እሺ ቀጣይ ይሄኛውን አንብብልኝ። በሸቀ። ይሄኛው ላንቺ ቀላል ነው። ነገር ግን ከዚህኛው ወደዚህኛው እንዴት እንደምንሄድ ለማሳየት ያክል ነው አብሬ እንዳለ የሰራዋቸው ማለት ነው። በሸቀ። ከዛ ይሄኛውስ በሸቁ። ከዛ በሸቂ። በጣም ገብቶሻል ማለት ነው። በጣም አሪፍ፣ በጣም አሪፍ። እሺ ይሄኛው ጨረሰ። ከዛስ ጨረሱ። ከዛስ ሲ። ትርጉም አለው ብትይኝ ትርጉም የለው፣ ለማንበብ ያክል ነው። ኦኬ እሺኛው አገይን አልሰማሁሽም። ኦ ይችን እየረሳሻት ነው። በባለፈ አሳይችሻለሁ። ዋይ ቆይ ኖ አይደለም። አሁን ሶስቶቹ እነዚህ ጋር ላሳይሽ። እሺ ኦኬ የተከታተልሽ ነው። እሺ አንዷ ይች ናት። ከዛ አንዷ ደግሞ እንደዚህ ትሆንና እንደዚህ ናት። ጻፊያቸው ከተመቸሽ እንዳይጠፋሽ ማለት ነው። አንዷ ደግሞ እንደዚህ ትሆንና እንደዚህ ናት። ስለዚህ እነዚህ ፊደላቶች የተለያዩ ናቸው። የመጀመሪያው ዜሮ የሚመስለው አ ይባላል፣ ወይም አይኑ አ ተብሎ ይጠራል። አ which is ከየትኛው ጋር ተመሳሳይ መሰለሽ? ከዚህኛው አ ጋር ማለት ነው። ይሄው ከዚህኛው አ ጋር ተመሳሳይ ነው። ግልጽ ነው። ይችኛው አጸ ደግሞ ከየትኛው አጸ ጋር ተመሳሳይ ናት? ይሄው ጸ። ኦ አጻጻፏን አልቻልኩባትም። ተስማምተሻለች? የሆነች ልጅ እያስተማርኳት ጸን ስጽፋት ጠን ነው መሰለኝ። ሰው እየመሰለችብኝ ተቸገርኩ አለች። ሰው እየመሰለችብኝ። እሺ ስለዚህ እንደዚህ ታደርጊና አሁን ሰው እንዳትመስል ነው የፈለኩት። አረ ሰው መሰለች፣ ምንም ማድረግ አይቻልም። እሺ ኤኒዌይስ ያው የጸ ይችናት ማለት ሁለቶቹም ጸ። አሁን አንቺ ይችን አሁን አ እያልሽ ስላስቸገርሽ ነው። ስለዚህ እኛው ጸ ነው። ጸ። ይችኛው ደግሞ ልዩነቷ ተመልከቻት። መስመሩ ቨርቲካል ነው፣ እንትን ወደ ላይና ወደ ታች ነው። ይሄ ወ ማለት ነው፣ ወደ ላይና ወደ ታች ነው መስመሩ፣ መሀል ላይ የሚያካፍለው ማለት ነው። የጸ ደግሞ እንዴት ነው? ሆሪዞንታል ላይ ነው፣ አግዳሚ መስመር ነው እንደዚህ። ኦኬ ስለዚህ ልዩነቱ አለው፣ ተቃራኒ ናቸው። በደንብ አስተውዩ። ተግባብተናል?
ይሄ ጸ ይሄ ያ የመጀመሪያው አ ከዛ ጸ ከዛ ደግሞ ማን ነው? እኛው ወ ወ። እሺ እንቀጥል ፈጸመ እንቀጥል እንቀጥል። ይሄ ወን አይደል? ያልገባሽ ነገር ቆይ ችግር የለውም። ቆይ እሺ ደግሜ ልጠይቅሽ እስኪ ይዘሻቸዋል አልያዛቸው? እሺ እቺ ማናት ነው ያልኩሽ? እሱ አ በትክክል። እቺ ማናት ነው ያልኩሽ? ጸ በትክክል። ከዛኛው ወ በቃ ጻፊያቸው እንዳትረሻቸው እኮ እዚህ ጋር የጻፍኩ እንትን ደግሞ ፈጸመ የትኛዋ? ይችኛዋ አሁን የጠየቀኝ ጥያቄ እኮ ይቺ ማለት ይቺ ናት። ይቺ ናት እኮ። ስለዚህ ፈ ጸ ነው ጸ ፈጸመ። በቃ ልክ እኮ ነሽ። ፈጸመ። እሺ እኛው ፈጸሙ ሚናታ ሚየው ችኮ ፈጸሚ ከመላይ እንዴት ያርገን የሰራናት ይኸው ግር ጀመርነን ከዛ እንደዚህ ማለት ነው። ስለዚህ ፈጸሚ ፈጸሚ። እሺ ምንድነው የሚያወራው ምናምን እንዳትይ ትርጉም የለውም ብዬሻለሁ። ትርጉም የለውም። ጀስት ለማንበብ ነው። ሪዲንግ ፕራክቲስ ነው። ማንበብ ልምምድ ነው። የፈለገኝ ማለት እችላለሁ፣ መብቴ ነው አይደል? ኦኬ እሺ ይሄኛውን አንብብልኝ። ቀጣይ መለሰ መለሰ። እሺ ከዛስ? መለሱ ከዛስ? መለስ። በጣም ጥሩ። ከዛ በተነ በተነ። እሺ ከዛስ? በተኑ በተኑ በተኒ ኒ በተኒ። እሺኛው ወደደ ወደደ ወደደ። እሺ ወደዱ ወደዱ ወደኒ ወደ ጨምሬት ይችላል። አልሰማሁሽም ድምፅሽ። እቺ ወደዱ ወደዲ ወደዲ ብለሻል ብለሻል። እንደዛ ነው ያልኩት። ኦኬ አልሰማሁሽም። ድምፅሽ አንዳንዴ ይዋጣልና ለዛ ነው። ዋናው ማወቅሽ ነው። እሺ እኛው ተመቸ ተመቹ ሰዎቹ ተመቹ። እስ ተመቺ 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 ተመቺ። እንቀጥል። እሺ የመጀመሪያው ሰደበ ሰደበ ሰደበ። ከዛስ? ሰደቡ ከዛስ? ሰደበሽ እሺ አይደለችም። እሺ ከሆነ ከላይ አላት። ያው እሺ ማለት ከላይ እንደዚህ ነገር አላት። እሺ አይደለም አይደለም። እቺ እሺ አይደለችም። ያው ቆይ 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 እንደውም ቆይ 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 ከባድ ጥያቄ አለ። ይሄኛው ምን ብለሽ ነው ያነበብሽው? ሰደቡ። ስለዚህ ይሄኛው ማለት እኮ እየወጣ ከዚህኛው ነው ከበቤተሰብ ስለሆነ እንዴት እዚህ ጋር ሽ የሚል ድምፅ ጨመርሽ? አሁን የበቤተሰብ ነው። ለምሳሌ ወይ በለው ሊሆን የሚችለው ወይ ቡ ወይ ቢ ወይ ባ ወይ ደግሞ ቤ ወይም ደግሞ ብ ወይም ደግሞ ቦ። ከዚህ ውጭ ሊሆን ይችላል አይችልም። ይኸው ከበላይ እኮ ነው አሁን የጨመርነው። ሲምፕሊ ምን ይሄ አለ አይደል?
ከዚህ ላይ ምንድነው የጨመርነው? ይኸው ይችንን ነው የጨመርነው። ስለዚህ ሶስተኛ ላይ የሚገኘው የበ ቤተሰብ ነው። በቡ ቢ ሰደ ቢ ሰደቢ። እሺ አይደል ያልሽኝ አንቺ? ተሳስተሽ ነው። ያጋጥማል፣ ችግር የለውም። እሺ ቀጣይኛው ሰነ ፈ ሰነፈ። ይኸኛው ሰነፉ ሰነፉ። እሺ ይሄኛው ሰነፊ ሰነፊ ሰነፊ። ኦኬ ይሄኛው አበቤ አበበ አበበ። እሺ አበቡ አበቡ። እሺ አበቢ አበቢ። ዘስ ደረጀ። ከዛስ ደረጁ። ከዛስ ደረጂ ደረጂ። ኦኬ ኤስ ደረሰ ደረሰ። ከዛስ ደረሱ ደረሱ። ከዛስ ደረሲ። ከዛስ ከተመ ከተመ ከተመ። ኤስ ከተሙ ከተሚ። ደገመ ደገሙ ደገሚ። ወፈረ ወፈሩ። በጣም ጥሩ በጣም ጥሩ በጣም ጥሩ። በዛሬ ትምህርታችን በጣም አንደኛ ብዬሻለሁ።